እንደምናላችሁ እናልሽ አዲስ ተጀምሯል ሪማሌክስ ነኝ በዛሬ በመለሽ አዲስ ፕሮግራማችን ይዤላችሁ የመጣሁት በአርቲስት ቲቪ እንዲሁም ደግሞ በባህር ዳር ዩኒቨርሲቲ መካከል የተደረገው የአብሮ የመስራት ስምምነት ምን ይመስላል የሚለው ፕሮግራም ነው ሀፍታ ቆይታ በኋላ ስንመለስ ደግሞ ስምምነታቸው ምን ይመስላል የሚለውን በሰፊው ይዤላችሁ ቀርባለሁ መልካም ቆይታ እንደሚታወቀው በሀገራችን የተለያዩ ተላላቅ ሚዲያዎች ከተለያዩ የመንግስት ተቋማት ጋር በጋራ ተስማምተው የተለያዩ ስራዎችን ሲሰሩ አይታዩም ነገር ግን አርቲስት ቲቪ ከባህር ዳር ዩኒቨርሲቲ ጋር የተለያዩ ስራዎችን ለመስራት የሚያስችለውን የአብሮ የመስራት ስምምነቱን ተፈራርሟል በዚህም ስምምነታቸው በዋነኝነት ሊሰሩባቸው ያስባቸው ሶስት ነገሮች አሉ የመጀመሪያውን ስንመለከት እንደሚታወቀው አርቲስት ቲቪ ከአሪፍ ጋር በመሆን አርቲስት ፕላስ የተሰኘ የተለያዩ የሀገራችን ፊልሞች ጥርት ባለ መልኩ የሚያስተላልፍ የስትሪሚንግ ፕላትፎርም ይዞ ይቀርባል እዚህም ላይ ደግሞ ከባህር ዳር ዩኒቨርሲቲ ጋር ተባበር የተለያዩ ትምህርታዊ የሆኑ ከሳይንስ ጋር የተያዙ ከብዙ ነገር ጋር የተያዙ ብዙ ሐሳብ ያላቸው ዘጋቢ ፊልሞችን በአርቲስት ፕላስ ላይ ለማቅረብ እንግዲህ አብሮ ለመስራት የሚያስችላቸውን ስምምነት ያደረጉት የመጀመሪያው ጉዳይ ይሄ ነው ሁለተኛው ጉዳይ ደግሞ በአመት ውስጥ ወደ 6 የሚጠጉ የተለያዩ የውይይት መድረኮችን ማዘጋጀት ነው በእነዚህም የውይይት መድረኮች ላይ ደግሞ የተለያዩ መምህራኖች እንዲሁም ደግሞ የትምህርት ባለሙያዎች በተለያዩ ጉዳዮች ላይ በየጊዜው የተለያዩ ጉዳዮች ይዘጋጃሉ በእነዛ ጉዳዮች ላይ ደግሞ መሰረት አድርገው ትምህርታዊ የሆነ ለወጣቱን ደግሞ ትምህርት የሚሰጥን ትልቅ ዕውቀት የሚያስገነዝብን የውይይት መድረክ ብዙ ሰውን የሚያሳትፍ የውይይት መድረክ ለማዘጋጀት ነው ሶስተኛው ጉዳይ ደግሞ አርቲስት ቲቪ እንግዲህ በቅርቡ በዱባይ ላይ ታላቅ የውይይት መድረክ ያዘጋጃል በዚህም የውይይት መድረክ ላይ ደግሞ ከባህር ዳር ዩኒቨርሲቲ የተመረጡ የትምህርት ባለሙያዎች በመሄድ ሐሳባቸውን ይገልጻሉ እዛ ላለው ማህበረሰብ እንግዲህ የሚያስተምር ነገር ይዘው ይሄዳሉ በእነዚህ ሶስት ስራዎች ላይ ለመስራት አርቲስት ቲቪና ባህር ዳር ዩኒቨርሲቲ ስምምነታቸውን አድርገዋል ማለት ነው አሁን ደግሞ እስኪ ከነሱ አንደበት ያደረጉት ስምምነት ምን ይመስላል የሚለውን ተከታትለን እንመለሳለን እንደተለመደው ቆይታችሁ እንዳይለየኝ መልካም ቆይታ ከአርቲስት ቲቪ ጋር ረዘም ላለ ጊዜ አብረን ስንሰራ የቆየንና አርቲስት ቲቪን በጣም እንደራሳችን የምንቆጥረው በጣም ብዙ ጉዳዮቻችንን ያለምንም ይሉኝታ በጣም በኩራት በመተማመንም ጭምር ሼር የምናደርገውና የምንፈልጋቸው ስራዎችም ጭምር አብረው እንዲሰሩልን የትራዲሽናል የሚዲያ ፓርትነራችን ሆኖ ቆይቷል ከዛ አለፍ ሲልም በኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ውስጥ የፈትል ሾው ኮምፒቲሽኑን በጋራ አብረን በመስራት በጣም የተሳካ የሚባል የጋራ የሆነ በስራ የተፈተነ አጋርነት ያለን ነው እንግዲህ ዩኒቨርሲቲያችን ከአባይ ጓዳ ጥበብ ሲቀዳ በሚል እንግዲህ ከውቢቷ ባህር ዳር ጣናን አባይን መነሻ ይዞ ከዛው እንግዲህ በተለይ በመላው ኢትዮጵያ እስካሁን ድረስ ባለው ወደ 63 ዓመት የኢትዮጵያ መንግስት በቀዳማዊ ኃይለ ሥላሴ ጊዜ ከራሺያ ሶቪየት ህብረት መንግስት ጋር በመሆን የተቋቋመ የፖሊ ቴክኒክ ኮሌጅ የተሰኘ አሁኑ የባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ በጋራ አብረን የምንሰራበት ነው የሪሰርች ዩኒቨርሲቲ ሆናለሁ በሚል በሪሰርች ኢኖቬሽን በቲቺንግ እና ለርኒንግ ኮሚኒቲ ኢንጌጅመንት እና ቴክኖሎጂ ትራንስፈር ላይ እንደማንኛውም የከፍተኛ ትምህርት ተቋም የመጀመሪያው ትውልድ የምርምር ዩኒቨርሲቲ በመሆን በኢትዮጵያ ትልቅ አስተዋጽኦ እያደረገ የሚገኝ በሀገራችን ካሉ በርካታ በፖለቲካው ዘርፍም በተቋማት ኃላፊነት ደረጃም ያሉ መሪዎችንም ጭምር ማውጣት የቻለ በዓለማችን ባሉ በተለይ በምርምርና በአካዳሚ ዘርፉም ጭምር በርካታ ምሁራን ያፈራ አንጋፋ ዩኒቨርሲቲ ነው አሁን ላይ እንግዲህ ወደ 5 ኮሌጆች አጠቃላይ 18 የአካዳሚክ ክፍሎች ያሉት ነው የሕክምናና ጤና ሳይንስ ኮሌጅን ጨምሮ 5 ኮሌጆች 5 ኢንስቲትዩቶች ሁለቱ ኢንስቲትዩቶች ምናልባትም በአፍሪካም ጭምር ቀዳሚ የሆኑ የባህር ዳር ቴክኖሎጂ ኢንስቲትዩት የቀድሞ ፖሊ እና እንደገነዛው ባህር ዳር ፖሊቴክኒክ ውስጥ አብሮ የነበረ የፋሽንና ቴክኖሎጂ አሁን የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ተሰኘ የራሱ ብቸኛ በአፍሪካ ብቸኛ የፋሽን አዳራሽ የሾው ማለት ነው አዳራሽ ያለው ነው እንደዚሁም ሁለት ፋካልቲዎች የሶሻል ሳይንስ እና ሂዩማኒቲስ ፋካልቲዎች ሁለት አሁን 3 ትምህርት ቤቶች ስኩል ኦፍ ቬተርናሪ ሜዲሲን ስኩል ኦፍ ላው እና ስኩል ኦፍ እርዝ ሳይንስን ጨምሮ ሁለት አካዳሚዎች አሁን ፕሬስቲጂየስ የሆነ ሊደርሺፕ ልክ እንደ ማንዴላ እንደ ፋውንዴሽን እና መሰል እንትኖች ያለ እንደ ያሌ ፋውንዴሽን አይነት ወጣት መሪዎችን በሊደርሺፕ ትሬኒንግ ሰጥቶ ከትራዲሽኑ በቀጥታ ወደ ፕሬስቲጂየስ አምጥቶ ሊቪድ ኤክስፒሪየንስ ያለው ጥሩ የሚባል ራዕይ ያላቸው ወጣቶችን በመፍጠር ደረጃ እንደ አካዳሚ አቋቁመን
አሁን ሁለተኛውን ፌሎ ተቀብለን እያስተማርን ነው የምንገኘው። እዚሁ በአዲስ አበባም ግሎባል ካምፓስ ከፍተናል። ስለዚህ ምስራቅ አፍሪካ ላይ በተለይ እዚህ የኢጋድ አባል ሀገራት ከሆኑ ሀገሮች ወጣቶችን መልምለን በሊደርሺፕ አፍሪካዊ ቦርን የሆነ ኢትዮጵያን ዊዝደም ግሎባል ሊደርሺፕ ለማምጣት እየሰራን ነው የምንገኘው። እንደ አጠቃላይ 445 ፕሮግራሞች አሉ በሰርቲፊኬት በመጀመሪያ ዲግሪ፣ በሁለተኛ ዲግሪ እና በሶስተኛ ዲግሪ ማለት ነው። ሶስተኛ ዲግሪ 111 ፒኤችዲ ፕሮግራሞች አሉን። ዶክተር በቃሉ በሚመራው በጥበበ ገዮን ስፔሻላይዝድ ሆስፒታል ወይም በሕክምናና ጤና ሳይንስ ኮሌጅ ውስጥ ደግሞ 12 ስፔሻሊቲ፣ 7 ሳብ ስፔሻሊቲ እና ወደ 16 የሚሆኑ ሰርቲፊኬት ፕሮግራሞች የሚሰጥበት ነው። በማስተርስ 186 ፕሮግራም፣ በአንደር ግራጁዌት በመጀመሪያ ዲግሪ 113 ፕሮግራሞችን ዩኒቨርሲቲው በድምሩ ወደ 445 የሚሆኑ ፕሮግራሞችን እየሰጠ ነው። አሁን የ5 ዓመት ርዕይ ጥበብ ቁጥር 2 የሚል እቅድ በማዘጋጀት በሽግግር ምዕራፍ ላይ ይገኛል። ወደ ራስ ገዝነት ወደ ኦቶኖሚ ለመምጣት ከአዲስ አበባ ዩኒቨርሲቲ ቀጥሎ እየተሰራ ነው ያለው። የኢትዮጵያ ሳይንስ አካዳሚ ከአሜሪካ ኤምባሲ ጋር በመሆን ዓለም አቀፍ አማካሪ ድርጅት በመቅጠር የአውቶኖሚ ሂደቱ በደንብ በጥሩ ሁኔታ ተሳልጦ ኢንተርናሽናል ግሎባል የሆነ ስታንዳርዱን ጠብቆ እንዲሄድ እየሰራን ነው የምንገኘው። አርቲስት ቲቪ ከኛ ጋር አብሮ በመስራቱ ይህንን ሪያላይዝ በማድረግ ደረጃ ከጎናችን ሆኖ እንደዚህ ቀደሙ ሁሉ ዛሬ በምናደርገው ፊርማችንም ጭምር በጣም ትልቅ የሆነ ስራ እንደምትሰሩልን እንተማመናለን። በሌሎች ከፓርትነሮቻችሁ ጋር ከአርቲስት ቲቪ በጋራ አብረው የሚሰሩ ኦነሮች ጋር አብረን ፕሮፌሰር ናውጋው ጋር በጣም በባለቤትነት ስሜት ባህር ዳር ዩኒቨርሲቲ እንደ ቤታቸው ነው የሚቆጥሩት። የእናንተ ክሩ አሁን ስመጣ እንደ ጓደኛ የማገኛቸው ካሜራማኖች ክሩዋችሁ አጠቃላይ ስታፍ አለ። ስለዚህ አሁንም ቢሆን ባህር ዳር ዩኒቨርሲቲ ቤታችሁ ነው። ከአባይ ጓዳ ጥበብ በጋራ አብረን እየቀዳን ኢትዮጵያን እናዘምን፣ ኢትዮጵያን ከፍ እናድርግ የሚል መልእክት አለኝ። እጅግ አመሰግናለሁ። ኢምፕሬሲቭ የሆነ ስፒች ነው። የምር ነው የምልህ። እኔ ያው ኢንፎርማሊ ነው የምናገረው። እንኳን ለመጣችሁ የተከበራችሁ አይደለም ያውቃሉ፣ ግን በጣም ነው ኢምፕሬስ ያደረገኝ። ሆነስትሊ ስፒኪንግ እኔ ባህር ዳር ዩኒቨርሲቲ በዚህ ሌቭል መሆኑን አላውቅም። ሪሊ ኤምባራስድ። አብረን እንደምንሰራ ብዙ ነገር እየሞከርን እንደነበረ የምረዳው ነገር ነው፣ ግን የዩኒቨርሲቲው ካፓሲቲ እና የደረሰበት ደረጃ እዚህ ድረስ መሆኑ በጣም ነው ያኮራኝ። በጣም ባህር ዳር እኔ ያየሁት የዛሬ 33 ዓመት ነው። ብዙዎቹ ልጆች አልተወለዱም፣ ከተማውን ማለት ነው። ከዛ ተነስቶ እኔ ፔዳጎጂ ዩኒቨርሲቲ እያለ ነው የማውቀው ባህር ዳር ዩኒቨርሲቲ እና አሁን እዚህ ደረጃ ላይ እነዚህ ያህል 44 ፕሮፌሰሮች፣ 445 ፕሮግራምስ፣ የእውቀት ማመንጫ ሪሰርች ሴንተርስ፣ ፓርትነርሺፑ በዓለም ደረጃ ያላችሁ ኖርዝ አሜሪካ፣ ዩሮፕ and everything። ዋሸራ የምትባለው ደስ አለችኝ ከሁሉ። ያው ስፔስ ሳይንስ አፊሲዮን አዶነኝ እና የዋሸራ ሬዲዮ እና ስፔስ ሴንተር አስደሰተኝ። ያኛው ደግሞ ማን ያልከው ሰነ ሆሳዕናም አገር በቀል እውቀት ደስ የሚል ኢኒሼቲቭ ነው። ከሁሉ የአባይ የምርምር ተቋምም እንደዚሁ ማለት ነው። ከዛ ሌላ ከኢንተርናሽናል ሪቹ በተጨማሪ ያስገረመኝ ነገር ያላችሁ ፊሎሶፊ ራሱ አሁን አፍሪካን ባይ ኔቸር ኢትዮጵያን ዊዝደም ግሎባል ሪች ደስ ይላል በጣም። ይሄ ብዙ እዚህ ሀገር ያለውን ነገር ሊቀይር የሚችል ኢኒሼቲቭ በጣም ነው። አም ቬሪ ፕራውድ ዛሬ በእውነት ነው የምልህ። አላቅም ነበር ይሄን ያህል እንደዚህ ያህል ከሆነ በጣም ትልቅ ተስፋ አለን ማለት ነው። ከአባይ ጨልፈን ያልከው ነገር እየቀዳን እውቀት አገር በእውቀት ይድናል። አንድን አገር ለማጥፋት ከፈለክ ይላል አይደለም ሳውት አፍሪካ ኬፕ ታውን ዩኒቨርሲቲ በር ላይ ጻፈ ጽሁፍ ነው። You don't have to arm yourself with nuclear weapons. All you have to do is kill the education system. አለቀ። destroy the education system. አገር ታጠፋለህ። that's what's happening አሁን 30 ዓመት የተሰራበት ስራ ይሄው ውጤቱን ያየው። አልሞተም እንጂ አገሩ ለመሞት ዳር ደርሶ ነበር ኤጁኬሽኑ በመገደሉ ምክንያት። ለዚህ ነው በጣም ደስ ያለኝ እንዲህ ያህል መስፋታችሁን ስመለከት ማለት ነው። ይሄንን ማየት እወዳለሁ በጣም እና ከእናንተ ጋር መስራት it's something to be very proud of። እኔ አውቃለሁ ዩኒቨርሲቲዎች አይቻለሁ እዚህም ሀገር ውጭም ሀገር በዚህ ሌቭል ኦፍ ኤክስፓንሽን እንዲህ ኢምፕሬስ ያደረጉኝ በጣም ጥቂት ናቸው
እና ለእናንተ ፓርትነር በመሆናችን በጣም ደስ ብሎኛል። ወልካም አጌን። በጣም እንደገና እንኳን ደህና መጣችሁ። እኛ በቃ ቤታችሁ ነው እንዳላችሁን፣ እኛ ደግሞ ሚዲያችሁ ነን። በጣም አመሰግናለሁ ዶክተር በቃሉ ስላገኘው። እንደምን አላችሁ? እጅግ በጣም እናመሰግናለን ስላከበራችሁን ስለተቀበላችሁን። ግርምሽ አይ ቲንክ ያው በደንብ ኢን ኤንድ አውት ዩኒቨርሲቲውን በደንብ ወክሎልኛል። የዩኒቨርሲቲያችን ፕሬዚዳንት ዶክተር መንግሻን ጨምሮ ያው ብዙ ጫና ብዙ ስራ በመኖሩ ምክንያት እንጂ መገኘት በጣም ይወዱ ነበረ። እሳቸውን ወክዬ ጭምር ነው የማቀርበው ንግግር። አይ ቲንክ ስለ ባህር ዳር ዩኒቨርሲቲ ከዚህ የተረፈውን በዛው በአካል በማየት ነው የሚሆነው። አንደኛው ዴሊቨረብል ኢሚዲየት ዴሊቨረብል ሚስተር ዳንኤልን መውሰድ ነው ባህር ዳር የሆነ ክሩ እንትን ብለን መውሰድ ነው እና እሱን አይ ቲንክ በዚህ በትኩሱ እሷን ነው ማድረግ የሚጠበቅብን የማሰበው። ከዛ በኋላ ደግሞ የዛው በደንብ የለመደ ቤተኛ ቲም አለ እያቀያየርን ማለማመድ ማሳየት በጣም ነው ደስ የሚለን። እንግዲህ በጣም ሌላው የሚገርመው ነገር ብዙዎቹ እንደነዚህ አይነት ነገሮችም ፕሮግረስ ያደረጉት አሁን ለምሳሌ ባለፈው 1-2-3 ዓመት ብንወስድ ወይም ደግሞ ከኮቪድ አካባቢ አንስተን ደግሞ የኮቪድ ከዛ በኋላ ጦርነት ከዛ በኋላ የውስጥ ኮንፍሊክት እያልን ብንወስድም ደግሞ በፈተና ውስጥ ተሆኖ ጭምር ነው። እኔ የምመራው የጥበበ ግዮን ሆስፒታል የሕክምና ፊልዱን ጨምሮ በፈተና ውስጥ ጭምር ተሆኖ አይ ቲንክ ምን ያህል ሬዚሊየንት የሆነ ተቋም እየተገነባ እንደሆነ አንዳንዴ ፕሬዚዳንቶችም መሪዎችም ተቀያይረው እኔ እንኳን አሁን ያለሁበትን ፖዚሽን ወደ 7-8 ወር አካባቢ ነው የሚሆነው። ከዛ በፊት ረዘም ላለ ጊዜ ፕሮፌሰር ጌታ ሲመሩት የቆየ ተቋም ነው እና ቅብብሎሹ በጣም ጥሩ እየሄደ ያለ በክራይሲስም ውስጥ እየተፈተነ ተቋምንም እዛ አካባቢ ያለውን ነገር በትልቁ ለሀገር የሚተርፈውን ቅድም እንደተባለው ደግሞ አህጉራዊ ጭምር ሚና ይዘን የተነሳንበት በመሆኑ ያ መዳረሻ አይ ቲንክ ያኖራል። ክራይሲሱንም አንዳንዱ ፈተና እንድናልፈው እንድናሻገረው አግዞናል እና እንደዚሁ አልጋ ባልጋ በጣም በተመቻቸው ሁኔታ ፋይናንሻልም ሪሶርስም በጣም አባንደንት ሆኖ አይደለም እና በዚህ ውስጥ በፈተና ውስጥ ያለ ነገር ነው። ግን ዞሮ ዞሮ ያው ፈተና ያጠነክራል። ፈተና ሲታለፍ ነው ያው ወደ ኔክስት ሌቭል መሄድ የሚቻለው። ከተወደቀ ተወደቀ ነው በአካዳሚክ እንትንም ብናየው እና በዛ ልክ ስለምንረዳው የተሰራ ስራ በመሆኑ የበለጠ ኩራት ይሰጣል እውነት ለመናገር በሀገር እንዳለ ተቋም። ሌላኛው እንደው በጣም የመገጣጠሙ የገረመኝ ነገር የአርትስንም ራሱ አርት የሚለውንም ወስደው ጥበብ ነው። ስለዚህ ያው ወደ ጥበብ ቤት ነው እየመጣን ያለ ነው። እኛም እናንተም ወደ ጥበብ ቤት ነው እየመጣችሁ ያላችሁት እና አንድ አላይመንት እዛ ጋር አግኝቻለሁ። ሁለተኛው አላይመንት ደግሞ በሙሉ ስሙ በመታወቂያ ስሙ አርትስንም ሳየው የአፍሪካን ሬኔሳንስ ቴሌቪዥን ሰርቪስ እሱም ከኛ መዳረሻ ጋር አሁን ሕክምናውንም ሆስፒታልም ላይ ያለው ኤጁኬሽኑንም ወይም የባህር ዳር ዩኒቨርሲቲ አጠቃላይ ርዕዩን ስናይ በአፍሪካ ቀዳሚ ተቋም መሆን ነው። በአካዳሚያው በመማር ማስተማሩ በምርምር በቴክኖሎጂ ትራንስፈር ደግሞ ኬር አለን አገልግሎት አለን። በተለይ ሕክምናው ላይ ስንመጣ የማስተማሪያ ሆስፒታል ያለ በመሆኑ በዓለም ላይ አይ ቲንክ የሕክምናውን ቅርጽ እና አሁን የደረሰበትን ደረጃ የማስተማሪያ ሆስፒታሎች በጣም ትልቅ ሚና አላቸው ከተማችን ውስጥ። እኔ እንዳጋጣሚ አዲስ አበባ ዩኒቨርሲቲ ግራጁዌት ነኝ። ጥቁር አንበሳን የተማርኩት ሕክምና ጥቁር አንበሳን ጨምሮ ለረጅም ዓመት ምን ያህል የሀገራችንን ሕዝብ ነፃ በሚባል ደረጃ እንደሚያገለግል እናውቀዋለን። እንግዲህ አሁን አዲስ አበባ ዩኒቨርሲቲ ኦቶኖሚ ወስዶ ጥቁር አንበሳን በዛ ልክ የተጠቀምበት እንቀጥላለን የሚለው እንደተጠበቀ ሆኖ ማለት ነው። ግን ዞሮ ዞሮ ደግሞ ተቋሞቻችን ለመኖር ደግሞ እንደዚህ አይነት ፋይናንሻል ሰስቴናቢሊቲ ያስፈልጋቸዋል። ዓለምም ከሞላ ጎደል እየሄደበት ያለው እሱ በመሆኑ እና አገልግሎትም አለ። ስለዚህ በዚህ በምንሰጠውም የሕክምና አገልግሎት የላቀ እንዲሆን ለሀገራችን ሕዝብ ብቻ ሳይሆን በምስራቅ አፍሪካ እና በአፍሪካ ያሉ ሕዝቦች በተለይ ደግሞ የኢትዮጵያ አየር መንገድን ተጠቅመን መዳረሻ እንዲሆን ጭምር ኢንቪዥን እናደርጋለን እና ማስተማር ላይ መመራመር ላይ ብቻ ያተኮረ አይደለም። ስለዚህ በዛ በኩልም አይ ቲንክ አላይን ያደርጋል አጠቃላይ ቪዥናችን ራዕያችን ጉዟችን የእናንተን አጠቃላይ እንቅስቃሴዎች ሳይ በሱ በኩል ያለው ነገር በደንብ አፕሪሺየት አድርጌያለሁ። በደንብ አላይመንት አለው ይሄ ፓርትነርሺፕ መሰረት አለው ማለት እችላለሁ። ሌላኛው አይ ቲንክ በስራ ግንኙነት ደግሞ የተፈተነ ነው። ኦልሬዲ ዴሊቨር እያደረግን ነው። በተለይ ኤአይቴክስ ጋር ከሰላም ካምፓስ ጋር ያለን የፈትል የፋሽን ሾው በዛ ተፈትኗል። ስለዚህ አፕግሬድ የሚያደርግበት ስቴጅ ነው ማለት ነው። አሁን በዩኒቨርሲቲ ስኬል በዚህ በኩል ሕክምናው አለን፣ እዛ ጋር ቴክኖሎጂ አለን፣ እዛ ጋር ግብርናው አለን። ዘሆል የዩኒቨርሲቲው ፍልስፍና አለ በጣም ልብ የሚያሞቅ አንዳንዱን የያዝነው የጨበጥነው በደንብ የሄድንበት አንዳንዱ ገና የሚቀረን። ስለዚህ እዛ አካባቢ ያለውን
ካለም ላይ ይሄን ቪዚቢሊቲ እንትን ብሎ እንደዚህ ላይክ ማይንድድ እንደዚህ የሚያስቡ በጣም የሚጨነቁ ግን የፈራረሰ የመሰላቸውን ሰዎች ልባቸውን ሐሳባቸውን ቀን አድርጎ የሚያመጣ ነገር በዚህ በሚዲያው በኩል የምናገኘው ነው የሚሆነውና ይሄን የተፈተነ ግንኙነት በስራ ዴሊቨሪ ያደረገ ነገር ከፍ ማድረግ ሌላ ስራ መስጠት እንዲያድግ ማድረግ በጣም አስፈላጊ ነገር ነው ብዬ አምናለሁ። በተለይ እናንተ ከምትይዙት እና ተደራሽ ከሚሆነው ከአብሮም ከሚሰራው ፓርትነር አንፃር ለቪዚቢሊቲ ለኢንተርናሽናላይዜሽን እጅግ በጣም ያግዘናል ብለን እናምናለን። በመጨረሻ አይ ቲንክ ዞሮ እዚህ ጋር በተጻፈው እንደው ብሌሲንግ ነው ሞር የሚሆነው እንጂ አዳዲስ ሀሳቦች አዳዲስ ስራዎች ከናንተ በኩል ከኛ በኩል ይመጣሉ። ቪዚት መጣችሁ ስታደርጉ የሚመጣላችሁ እኛዛ ስለምንኖር ዴይ ኢን ኤንድ አውት ስለምናየው አንዳንዱ ነገር አይገለጥም። በየቀኑ የምትገቡበት ቤታችን የምንኖርበት ቤት ብዙ እንትኑ አይታየንም። አዲስ ሰው መጥቶ ወይ ይሄ ያምራል ወይ ደግሞ ይሄ አያምርም እስከሚለን ድረስ ማለት ነውና እንደነዚህ አይነት የቪዚት የኤክስቼንጅ እኛም ወደ ስንመጣ እናንተ ወደዛ ስትመጡ የሚመጡ አዳዲስ ሀሳቦችን ጭምር ኢምፕሊመንት የምናደርግበት ኤክስኪዩት የምናደርግበት እንደ አዲስ ብሬንስቶርም የምናደርግበት እድል የሚፈጥርልን ብሌሲንግ ነው የሚሆነው እንጂ የተገደበ የተቀነበበ ሆኖ አይቀጥልም። ይሄኛው ኤምኦዩ ከዚህ በላይ በደንብ መስፋት የሚችል ሌሎች ስራዎችን ኦንቦርድ ነን የምንሰራበት ነው የሚሆነው ብዬ የማምነው። አይ ቲንክ እጅግ በጣም አመሰግናለሁ። በአርት ቲቪ እና በባህር ዳር ዩኒቨርሲቲ መካከል የተደረገው ስምምነት ምን ይመስላል የሚለውን እንግዲህ አስቀኝቻቸዋለሁ። ይህ ደግሞ ለሌሎች ሚዲያዎችም እንዲሁም ደግሞ ለመንግስት ተቋማት አብረው እንዲሰሩ አርት ቲቪ እና ባህር ዳር ዩኒቨርሲቲ ፈርቀዳጅ ሆነዋል ማለት እንችላለን። እስካሁን ድረስ ደግሞ ቆይታችሁን ከኔ ጋር አድርጋችሁ ስትከታተሉ ስለነበረ እጅግ አድርጌ አመሰግናለሁ። የዛሬ የመነሻ አዲስ ፕሮግራሜ ይህንን ይመስል ነበር። መልካም ቆይታ።